አልኩሽ። ኪዘዛ ምን ትመስላለች? አንቺ በፈለግ ሰዓት ነው ስራው የምንለቂው እና እኔ በቃሽ እስካላልኩሽ ድረስ ወዴትም አትሄጂም። እሄዳለሁ። ከዚህ በላይ ደግሞ ክፋት መማር አልፈልግም። ምን አሻንቺ ከፍታ ክፋት ማን ያስተማርሽ? ያልተወለደ ህፃን ልጅ እኮ የገደልሽው ክፉ ስለሆንሽ ነው። እኔ ማንንም አልገደልኩም እና እኔ ነኝ እርጉዟን በመድኃኒት የመረስኳት። እባክሽ እንደሱ አትበይ። አጠፋሁ እንዴ? ስራሽን እኮ የነገርኩሽ። ነፍሰ ገዳይ ነሽ። አይደለሁም። ነሽ። አይደለሁም። አፍሽን ዝጊ፣ አፍሽን ዝጊ። እኔ ማንንም አልገደልኩም። ተረጋጊ። እንደገደልሽው የምናውቀው እኔና እዩ ብቻ ነን። ያው እንግዲህ የምንልሽን ከሰማሽ እንዳልገደልሽው ቁጠሪ። እና የምር የርብቃ ልጅ እኔን እየገደልኩት? አዎ። ጥሩ። እንደዛ ከሆነ እጅ ይሰጣል። ተረጋጊ። መጀመሪያ ዙራሽን ተመልከች። አንቺ ስራ በገቢ ወንድምና እህቶች ምን እንደሚያስብሻል? ካልተናገርሽ ደግሞ ከኛ ጋር እየኖርሽ አሪፍ ገንዘብ እየሰራሽ ቤተሰቦችሽን ትረጃለሽ። ህሊና ያስቀምጠኝ። ለእሱ ደግሞ ቆንጆ ሀሳብ አለኝ። ከህሊና መሸሻ? አዎ። አይንሽን ጨፍኝና መጥፎ ለመሞክሪ። አልችልም። ትችያለሽ፣ ሞክሪ። የሆነ ያስቀየመሽን ሰው እያሰብሽ ክፉ ለመሞክሪ። አልችልም። ለዛሬ ይበቃሻል። ቀስ እያልሽ ትለምጂዋለሽ። ሆነሽ ነው ነቃ በይ እንጂ እንደዛ ብትሆኝ ነው የሚሻልሽ። ይኸውልሽ መቲ እንደ ረብቃ አለች ማለትማ ይኸውልሽ ስትቀመጪ አትወድም፣ ስትበይም አትወድም። እና ታዲያ ቆይ ይሄ ምኑ ኑሮ ተባለ? እኔም እኮ እሱን እኮ ነው ያልኩሽ። እና በቃ ላይፌ ሊከብድ ነው። በቃ ለመጃል ቻል አድርጊው። የማታውቀው እናቷን እንደ መንከባከብ ታደርግና ግን ደግሞ ውስጥ በውስጥ ራሷንም ትጎዳታለች። አሁን ላይ እዩ ርብቃና አቤል ከወጡ በኋላ ነገሩም እንደተመቻቸለት ያስባል። ሁሉም ነገር በእጁ እንዳለና ማሚን በመዳፉ ስር ያስገባታል። ማሚ እውነቱን ልጇ መቲ እንደሆነችም እንዳወቀች ስለሚያውቅ አሁን ላይ ያንን ነገር ካደረገች ደግሞ ልጇንም እንደሚያሳጣት ብዙ ጊዜ ያስፈራራታል። እሱም አሁን ላይ ከአቤልና ርብቃ ከቤት የመውጣት ምክንያት ቢሆንም ይበልጥ ግን ማሚንም ከእጁ አስገብቷል። አሁን ላይ እዩ በጣም እያሸነፈና ድል እየተሰማው ይገኛል። መቲ ከጎኑ ሆናና የምትደግፈውን እንዲሁም ከሱ በላይ ክፋት ያለባት መቲ የእዩን ነገር በጣም ከጎኑ ሆናና በሁለቱም መንገድ አንድ እንደሆኑ ያስባሉ። ነገሩ ግን ተቃራኒ ናቸው። መቲ ከምትፈልገው በላይ እዩ ይፈልጋል። እንዲሁም እዩ ከሚፈልገው በላይ ደግሞ መቲ ሌላ ነገር ትፈልጋለች። አሁን ላይ በመሀል እያሰቃዩት ያለችውንም ማሚ ከአንዱ እንኳን እንዳትሆን ያደርጓታል። አቤልና ርብቃ ከቤት ከወጡም በኋላ ወደ አጎታቸው ቤት ቢሄዱም ግን ደግሞ ልባቸው ያለው እቤታቸው ላይ ነው። የቤታቸው ትውስታና የማሚ ህመምም አሁን ላይ ርብቃንም ያስጨንቃታል። እዩ በጣም እየተንከባከባት እንደሆነና ያስመስላል። ነገሩ ግን ለአቤል እንደዛ ብሎ ቢናገረውም ግን ደግሞ በሰቀቀን እያኖራት ይገኛል። እዩ ለራስ ወዳድነቱ በጣም ልክ የሌለው ንግግሩ ራሱ ማሚንም እያስከፋት ጆሮ የሌላት ይመስል ነው ንግግሩ ሁሉ የሚናገረው። መቲ ግን ፍላጎቷ በጣም ከባድ ከመሆኑ የተነሳ እዩንም የምታወራውንም በፍቅር እንደሆነ ነገር ግን እዩ በሌለበት ማሚንም እንደ መንከባከብ ብታደርግም ግን የምትበላውን ሁሉ ለመስጠት ታደርጋለች፣ ትቀማታለች። የገዛ እናቷን ባለማወቅ ብዙ ስቃይ እያደረሰችባት ትገኛለች መቲ። ሆኖም ግን ምንም እንኳን ጥሩ ሆነ የማታውቀው መቲ ሁሌም ቢሆን ክፋቷ ከእሷ ጋር እንዳለ ነው። እዩ የእሷን ቤት ካርታ በስሙ እስከሚያዞር ድረስ አሁን ላይ መቲንም መሬት አይንካሽ እያላት ይገኛል። መቲም የልብ ልብ እየተሰማት የእዩ እቅድ ባይገባትም ግን ደግሞ እዩ ከጎኗ እንደሆነና ይበልጥ ደግሞ የርብቃና የአቤል ከቤት መውጣታቸው በጣም ደስታ እየተሰማት ይገኛል። እዩና መቲ የሚያደርጓቸው ነገሮች አሁን ላይ ግን
በጣም ከባድ እየሆነ ነው። ርብቃ አሁን ላይ ግን እዩን እንደ ድሮ አታምነውም፣ የነቃችበት ይመስላል ነገሩ። በንግግሩ ራሱ ርብቃ ብዙ ጊዜ ሰዓቶችን አልነቃ ብላ ነው እንጂ እዩ በምላሱ ብቻ እንኳን የሁሉ ሲሸውዳት መንቃት ነበረባት። አሁን ላይ ማሚ ለመናገር የውስጧን ብዙ ጊዜ ትፈልጋለች። ነገሩ ግን እንዳይበላሽ ብላ ምታስብ ለማውጣት በአፏ መናገር ትፈልጋለች። እዩ ግን አፏፏን ስለሚላት ልጇንም እንደሚገልባት ስለሚያስፈራራት ነው አሁን ላይ ዝም ማለቷንም የቀጠለችው። የእዩ ራስ ወዳድነት መጨረሻውንም መቲንም ያሳጠዋል ይመስላል። መቲ ፍላጎቷ ማሚንም ከዛ እንዳትነሳ አድርጋ ወይንንም መግደል እና ደግሞ የቤቱ አባወራ መሆን ነው የእሷ ፍላጎት። የመቲ ፍላጎት መቼም ማብቂያ የሌለው ነው። ፍላጎቷ በጣም ከባድ ነው። ልክ እንደዩ ሁለታቸውም ተቃራኒ መንገድ አላቸው እንጂ የእዩና የመቲ ፍላጎት ሁለቱም አንድ አይነት አቅጣጫ ነው። አሁን ላይ ርብቃና አቤል ገጠር ከገቡ በኋላ የገጠሩ ህይወት ደስ ቢላቸውም ግን እዛ የሄዱበትንም አጎታ የርብቃ አጎት በደስታና በጥሩ ሁኔታም ቢቀበላትም ግን ደግሞ ቤት እንዳላት ያስባል። እሱም ከቤተሰቦቿ እንድትርቅ የማይፈልገውንም ቤት ግዴታ አንድ ባለትዳር ከሆኑ በኋላ ቤት ትቶ መውጣት የለባቸውም ብሎ ያስባል። የእሷ አጎቷም የርብቃ አጎት ወደ ቤትም ተመልሳና አሁን ላይ እረፍት ካደረጉ በኋላ ወደ ቤትም እንዲመለሱ ይፈልጋል። ነገሩ ግን እዩን አሁን ላይ ርብቃና አቤል እውነቱንም ስላልተናገሩ ነው ይህ ሁሉ ነገር። ከገጠር የሄዱበት ምክንያት ባለመናገራቸው አሁን ላይ በጣም የሁለታቸውንም ነገር እያስጨነቃቸው ይገኛል ማለት ነው። ሪች የርብቃ መጥፋትና እንዲሁም ከርብቃ መራቋ በጣም እየከበዳት ይገኛል። ርቀትም ቢኖረው ርብቃ ጋር መሄድ ትፈልጋለች። ሪች የርብቃ ልዩ የሆነች ጓደኛዋ እንደ እናቷ እንደ እህቷ ብዙ ሀሳቦቿን የምትጋራላት፣ ርብቃንም ብትታመም ብትደሰት የምታውቅላት ሪች ናት። ሪች ከጎኗ ከሌለች ርብቃ ሁሌም የሆነ ደካማ ጎን ድክመት አለባት ማለት ነው። ግን ደግሞ ሁሉም ነገር እንደማይሳካና ሁለታቸውም በተለይ ርብቃ ባለትዳር ናት፣ የራሷ ህይወት ስላላት ነው አሁን ላይ ሪች ከሷ ርቃም ያለችው። ግን ሆኖም ከቤት እንደወጡ ሪች ብታውቅም ነገሩ ግን ወንድሟም የርብቃ ወንድም እስካሁን ድረስ ርብቃ እርጉዝ እንደሆነች ነው የሚያውቀው። መቼ ከመቼ አጎት ሆንኩኝ ብሎ ይጠባበቃል። ነገሩ ግን ርቀት በሩቅ ሆኜ መናገር አልፈልግም እያለች ርብቃ አሁን ላይ ወንድሟ እንኳን ከጎኗ እንዲሆን አላደረገችም። ወንድሟ የልጇ ይህና መሞት ርብቃንም አላመነችውም። ርብቃ የልጇ መውረዱንና ልጇንም እንደዛ ሁኔታ በመሞቱ የሆነ ነገር አለ ብላ ነው የምታስበው። ርብቃ አልተናገራችውም እንጂ በውስጧ ብዙ ነገሮችን ጥርጣሬ ውስጥ ገብታለች። ሆኖም ግን እውነቱን አልተናገረችም። ይበልጥ ግን ብትናገረውና ብታወጣው ብዙ ነገሮችን ታገኝ ነበረ፣ ብዙ መፍትሄዎችን እርዳታ ታገኝ ነበረ ማለት ነው። በተለይ ወንድሟ እውነቱን ብትነግረውና የወንድሟ የሆነ ነገር ብትል እዩ ላይ የሚደርስበት ይመስላል። እዩ አንድም ሰው እንኳን ጀግና ከኔ በላይ የለ ብሎ ነው የሚያስበው። ከጎኑ ማንም የሆነ ነገር ያደርጋል ወይንም ቀድሞኝ ይገኛል ብሎ አያስብም። አሁን ላይ እዩ በጣም እየተደሳሰተ ከመቲ ጋርም ደስተኛ ህይወት እንደሚኖራቸው ነው የሚያስቡት። ግን ደግሞ ርብቃና አቤል የትም ቢሄዱ ደስታቸው እንደሚነጥቋቸው ነው የሁለታቸው ፍላጎት ማለት ነው። ግን ደግሞ እዩንም በጣም ከእምነቷ አውርደዋለች ርብቃ። እንደ ድሮ እሱንም ማማከር ወይንም እሱንን የሆነ ነገር አውቃ በቃ ሁሉም ነገር ከዛ በፊት እዩን በጣም ነበረ ርብቃ እምነቷም ሁሉም ነገሯ ታምነውም ሁሉም ነገር ነበረ። አሁን ላይ ግን መቲ ቤት ከገባች በኋላ ከእዩ ጋር ባልና ሚስት የእዩ ሚስት ነኝ ብላ ነው የምታስበው። እዩ ግን
የእሱ ፍላጎት ሌላ ነው። ወረቀት ማሚ ጋር ያለውንም ወረቀት ያ እውነቱን ካወቀ በኋላ ነው መቲንም በጣም እየቀረባት የሄደው። ያንን ነገር ደግሞ አሁን ላይ አለመንቃቷ መቲንም እየጎዳት ይገኛል ማለት ነው። መቲ አሁን ላይ የምትደሳሰተው እሱ ከጎኔ ነው፣ ቤቱን ባንቺ ስም አድርጌያለሁ እንደዛ ስላላት ብቻ እሷ እውነት መስሏታል። የሚወዳት የሚያፈቅራት፣ ነገሩ ግን ተቃራኒ ነው ያደረገባት። አሁን ላይ የመቲ መጨረሻዋ ከእዩ እጅ መውደቅ ብቻ ሳይሆን ማሚንም እስከ መግደል ነው የመቲ ስራዋ። መቲ ፍላጎቶቿ በጣም ከባድ ናቸው፣ የማይጨበጡ። የርብቃ ቦታ በርብቃ የምትቀናውን የርብቃ ቦታ መውሰድ የምትፈልገውን መጨረሻዋ ግን በጣም ያከብድባታል ማለት ነው። ርብቃና አቤል አሁን ላይ በጣም ገጠሩንም ህይወት እየለመዱት ይገኛል። ግን ደግሞ ሀሳባቸው ማሚ ጋር ነው። ርብቃም ቢሆንም አቤልም የርብቃን የማሚ በጣም ተቆረቋሪዎች አቤልና ርብቃ ናቸው። አሁን ላይ መቲንም እና ማሚን ከጎኑ ያደረገው እዩ ለራሱ ጥቅም ነው። ማሚ ከሌለች ደግሞ የእዩ ሀሳብ አይሳካም። የእዩ ያለውን ማሚ እጅ ላይ ያለው ወረቀት በራሱ ስም አይዞርም ማለት ነው። ያ ነገር ለማግኘት ነው አሁን ላይ ማሚንም ከጎኑ ያደረጋት ማለት ነው። እዩ በጣም ራስ ወዳድነት ያለበት ነው።